የላይፋችን ፓስወርድ ተዘግቷል። ከእግዚአብሔር ጋር ያለንን አታችመንት ግንኙነት ተራርቋል። ከምን? በእኔና በእናንተ ባለው ኃጢአት መካከል ግድግዳ አለ። የኃጢአት ግድግዳ፣ የበደል ግድግዳ። ወገኖች የኃጢአት የበደል ግድግዳ በመሃላችን ስላለ ከእግዚአብሔር ጋር እንዳንገናኝ አድርጎናል። እንጾማለን፣ እንጸልያለን። ነገር ግን ከጾሙና ከጸሎቱ በፊት መቅደም የሚገባው ንጹህ ልቦና ነው። ንጹህ ልቦና። በውስጣችን ብዙ አይነት አምልኮታል። ብዙ አይነት አምልኮት እንደ ቀደሙት አባቶቻችን በሲኒ በረከቦት ባናመልክም አንዳንዱ በገንዘቡ ያመልካል፣ አንዳንዱ ቁንጅናውን ያመልካል፣ አንዳንዱ ጡንቻውን፣ አንዳንዱ ስልጣኑን፣ አንዳንዱ ደግሞ ስልጣን ያለው ዘመዱን የሚመካል። እኔ ወንዱ እኔ ጀግናው የሚላል። የቀን እንጂ የሰው ጀግና ግን የለው። ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአጽአነ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለእሱ ይሁን። የቅኔ ማኅሌቱና የቤተ መቅደሱ ግርማ ሞገስ ናቸው። አባቶቼ ሊቃውንተ ካህናት፣ ወንድሞቼ ዲያቆናት እንደየማዕረጋችሁ ይልቁንም በዚህ በቅድስና ስፍራ በቅን ፍቅር የተሰበሰባችሁ እጅግ አድርጌ የምወዳችሁና የማከብራችሁ ክቡራት እናት አባት በወደደንና ባፈቀረን ብሎ በደሙ ዋጅቶ በገዛ ፍጹም በሆነው በመድኃኔዓለም ስም እንደምንከብራችሁ እንደምንሰንበታችሁ አሜን። የአባቶቻችን አምላክ እቺን ጊዜ እቺን ሰዓት ባርኮ ስለሰጠን ስለማይነገር ስጦታው ስሙ የተመሰገነ ይሁንልን። አሜን። እንዴት ዋላችሁ አላችሁ? እግዚአብሔር በረከቱ ጸጋው በላያችሁ ላይ ያሳድርባችሁ። እግዚአብሔር ሁላችሁ ጋር ያለው የደከማችሁ ሁሉ እግዚአብሔር አምላክ ያሳርፋችሁ። ወደ እግዚአብሔር ቤት ስንመጣ የተዘጋው ይከፈታል። ወደ እግዚአብሔር ቤት ስንመጣ የከበረን ይቀላል። ወደ እግዚአብሔር ቤት ስንመጣ የጨለማው ይበራል። ወደ እግዚአብሔር ቤት ስንመጣ የቆመጠጠው ነገር ሁሉ ይጠፋል። ዛሬ ምናልባት ልብስ ለብሰን ስንንቀሳቀስ ሁላችንም የሞላልን የደላን እንመስል ይሆናል። ነገር ግን በቤታችንና በሕይወታችን ያለው ክፍተትና ጎደሎነት ማን ብቻ ያውቃል? ማን ያውቃል? የሰላም ባለቤት ሰላሙን ያብዛል። የጎደሎን ሁሉ ማን ይሙላ? ማን ይሙላ? እግዚአብሔር ይሙላ። ነገር ግን በጊዜው ባለጊዜው ባይመስል ጎደሏችን ቢሞላ ባይሞላ ጠማማው ቢቀናም ባይቀና ጨለማው ቢበራ ባይበራልን ስለዚህ ጨለማው ቢበራ ባይበራ እግዚአብሔር አምላክ ነገሮች ሁሉ የሚያስተካክል እሱ ስለሆነ ለእሱ መስጠት ያስፈልጋል። ሐዋርያው ቅዱስ ጴጥሮስ እንዲህ ይላል በአንደኛ ጴጥሮስ ምዕራፍ 4:8 ከሁሉ አስቀድሞ በፍጹም ልቦናችሁ እርስ በርሳችሁ ተዋደዱ። በፍጹም ልቦናችሁ ከሁሉ አስቀድሞ ከምኑ በፊት ከዕጣኑ፣ ከጧፉ፣ ከሻማው፣ ከምጽዋቱ፣ ከጸሎቱ፣ ከስግደቱ በፊት ከሁሉ አስቀድሞ አቤት ከሁሉ አስቀድሞ በፍጹም ልቦናችሁ እርስ በርሳችሁ ተዋደዱ። ይሄ ነው ጸሎታችን ቅቡልነቱን ያጣል። ለዚህ ነው ጎደሎ
ለዚህ ነው ጠማማው ሊቀና ያልቻለ። ለዚህ ነው በጊዜ ወደ ጊዜ ሕይወታችን እየጨለመ እቅዳችን እየተበላሸ በሰው ዘንድ ግርማ ሞገስ እያጣን የመጣ ነው። ከዚህ የተነሳ ከሁሉም አስቀድሞ ሐዋርያው ቅዱስ ጴጥሮስ ከሁሉም ወደዚህ አገር ከመምጣታችሁ በፊት ስሙን ከመጥራታችሁ በፊት ለአምልኮት እጃችን ከመዘርጋታችሁ በፊት ከሁሉም ጋር በፍጹም ልቦናችሁ እርስ በርሳችሁ ተባበሩ። አሁን እዚህ መሀል ሁላችን የተናነሰን መጠላ ኦርቶዶክሶች ኦርቶዶክስ አይደለም ምን አይደለም አይደላችሁ ልብሳችሁ አሳይ ምንድን ነን እኛ ኦርቶዶክስ በእግዚአብሔር አምላክ ወልድ አምላክ ከሰማያት ሰማያት መሆኑ ከድንግል ማርያም መወለዱ ሞቶ መነሳቱ ታምናላችሁ ታምናላችሁ። ሞቶ ከመነሳቱ በፊት ስለ ጠላቶቹ 6666 ጅራፍ ለገረፉ ሳዶቅ፣ አላዶቅ፣ ዳና፣ አሬራ፣ ሮዳስ የተባለ አምስቱ ጅንካን ለከለከሉ ጎኑን ለወጉት ለጸፉት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎናል። በቃሉ ታምናላችሁ አታምኑ? ማርያም እንግዲህ በቃሉ ምናምን ከሆነ መምህራችን ኢየሱስ ክርስቶስ ሆነ እሱን የምንከተል ከሆነ ሐዋርያው ቅዱስ ጴጥሮስ ደግሞ በክታቡ ይቻላችሁ ከሁሉም ጋር በሰላም መኖር እስኪ በቤተሰብ ሳይጣላ ከጎረቤት ሳይጋጭ የመጣ ሰው አለ ማከርከር አይሰራም። እስኪ እኔ ከጎረቤቴ ጋር ወይ ከቤተሰብ ወይ ተማሪ ወይ ከልጄ ጋር ተጣልቻለሁ እስኪ እጁን ይነው ማን ያውቃል? እግዚአብሔር ያውቃል። እስኪ ይሰራው እኔ ተጋጭቻለሁ። አንድ ሁለት ሶስት አራት አውጣው ከፍ አድርጉ አፈር አይደለም ወገኖች። አሁን ያለ ነፃ አውጪ ቤት የመጣሉ ከፍ አድርጎቻችሁ ስድስት እስውጣ ወጣ እግዚአብሔር ይመስገን። እስኪ ሴቶች እስኪ የሚገርም ነው። ከፍ አድርጉት። አሁን በዚህ ደቂቃ በዚህ ሰከንድ ልክ ሚያዝያ 19 ቀን በጎሮ ቅዱስ ገብርኤል ተገኝቼ በዚህች ደቂቃ እጄን አውጣለሁ። አስሮ የመጣ ሰው ማን ያለበት ሰዓት እጅሽን እንደምታውቅ እጅን እንደምታውቅ ማን ነበረ? አውጣት ቅድም ያወጣችሁ ሰዎች ቅድም ያወጣችሁ ከዛ በኋላ ያወጣ አፍላ እንዳታወጣው ማርያም ነው ብለሽ ቅድም ያወጣችሁ ከዛ በኋላ ማውጣት አይቻልም። አፍለሻል ተወጥቷል። አሁን የበረከት ሰዓት ያወጡትን ማን አይቷል? እግዚአብሔር አይቷል። አውጡና ኩበሳት እግዚአብሔር አይቷል። ከዚህ በኋላ ያወጣሉ። ረፍዷል። በሩ ዝግ ነው። እጅን አውርድ፣ እጅሽን አውርጂ። ያቀድም ከዚህ በኋላ ያወጣችሁ ከነሱ በኋላ ያወጣችሁ አትድከሙ። እጃችሁን አውርዱ። ሌሎቻችሁ እጃችሁን አውጡት። እጃችሁን እንዳወጣችሁት በማወቅም ባለማወቅ ከወንድሞቻችን ከእህቶቻችን ከቤተሰቦቻችን ጋር የተጣላን ጉድለታችንን ድክመታችንን እግዚአብሔር ያውቀዋል። ከነሸክማችን ወደሱ መተና ቅዱስ ጴጥሮስ ቢቻላችሁ ከሁሉም ጋራ በፍጹም ልቦናችሁ እርስ በርሳችሁ ተዋደዱ አለ እንጂ ተለያዩ፣ ተበታተኑ፣ ቂም ተያያዙ፣ ተነካከሱ አላለ። ተዋደዱ። ነገር ግን የፍቅር ጠላት የበረከት ጠላት የሆነው የድሮ እባብ ያሁኑ ዘንዶ ዲያብሎስ በጾም በጸሎታችን በስግደታችን በምጽዋታችን በምናረገው በረከት እንዳናገኝ ከወንድሞቻችን ጋር አጋጭቶናል በማወቅም ባለማወቅ። ነገር ግን ማንን ተስፋ አድርገን መጣን? ጌታችን ኢየሱስ ክርስቶስ ደግሞ እንዲህ አለ፣ እናንተ ሸክም የከበዳችሁ ወደ እኔ ኑ አለ። አሁን እጃችሁን ያወጣችሁት ሁሉ እናታችን ቅድስት ድንግል ማርያም የዘርዓ ያዕቆብ እመቤት ጻድቃኔ ማርያም ቅዱስ ኤፍሬምን ባረከችበት በወርቅ መስቀሏ እጃችሁን ትባርክላችሁ። አውጡት እጃችሁን ትባርክላችሁ። እጃችሁን ትባርክላችሁ። ይህ ሰላም ያጣው ይህ በረከት ያጣው ይህ ረድኤት ያጣው እጃችሁ ከአሁን ሰዓት ጀምሮ የተባረከ ይሆንላችሁ፣ የተባረከ ይሆንላችሁ። አባታችን አቡነ ተክለ ሃይማኖት የአጋንንቱ መቅሰፍት የኢትዮጵያው ኮከብ የወንጌል ገበሬ
ታላቁ የመለኮሳት አባት ተክለ ሃይማኖት ከሰማይ በወረደለት ስልጣነ ክህነት እንዲሁም ከሰማይ በወረደላቸው ቅዱስ መስቀላቸው ይህ የወጣው እጃችሁ ከአሁን ሰዓት ጀምሮ በበረከት ይመለስላችሁ፣ በበረከት ይመለስላችሁ። የምትነኩት ነገር ሁሉ የተባረከ ይሁንላችሁ። የምትነኩት ነገር ሁሉ ደረቁ ይለምልምላችሁ፣ ደረቁ ይለምልምላችሁ፣ ትንሹ ይበርክትላችሁ። የምትናገሩት ቃላት ሁሉ ቆምጣጣ ቢሆንም ድንግል ማርያም ማጣፈጥ ትችላለችና ሕይወታችሁን ታጣፍጥላችሁ፣ ሕይወታችሁን ታጣፍጥላችሁ። አምላካችሁን አመስግኑት። ይሄ ነው ወገኖች ክርስትና። በቂም በበቀል ወደ ቤተ እግዚአብሔር ቤት ምን መጣበት አይደለም። በቂም በቀል አይመጣ። ብዙን ጊዜ እግዚአብሔር ቸር ነው፣ እግዚአብሔር የማያውቀው ነገር የለም እያለን ኃጢአት እየሰራን ገልጾ የማያውቅ እየመሰለን ምን መጣ ሰዎች አለ። ለዚህ ነው ብዙን ጊዜ ድካማችን ከንቱ የሚሆነው፣ ጾማችን ከንቱ የሚሆነው፣ ስግደታችን ከንቱ የሚሆነው። እንጾማለን፣ እንጸልያለን፣ እንሰግዳለን፣ ግን የህይወታችን በር እንደተቆለፈ ነው። ፓስወርዱን አጥተነዋል። የላይፋችን ፓስወርድ ተዘግቷል። ከእግዚአብሔር ጋር ያለንን አታችመንት ግንኙነት ተራርቋል። ከምን? በእኔና በእናንተ ባለው ኃጢአት መካከል ግድግዳ አለ። የኃጢአት ግድግዳ፣ የበደል ግድግዳ ወገኖች፣ የኃጢአት የበደል ግድግዳ በመሃላችን ስላለ ከእግዚአብሔር ጋር እንዳንገናኝ አድርጎናል። እንጾማለን፣ እንጸልያለን። ነገር ግን ከጾሙና ከጸሎቱ በፊት የመቅደም የሚገባው ንጹህ ልቦና ነው። ንጹህ ልቦና። በውስጣችን ብዙ አይነት አምልኮታል፣ ብዙ አይነት አምልኮት። እንደቀደሙት አባቶቻችን በሲኒ በረከቦት ባናመልክም አንዳንዱ በገንዘቡ ያመልካል፣ አንዳንዱ ቁንጅናውን ያመልካል፣ አንዳንዱ ጡንቻውን፣ አንዳንዱ ስልጣኑን፣ አንዳንዱ ደግሞ ስልጣን ያለው ዘመዱን የሚመካል። እኔ ወንዱ እኔ ጀግናው የሚላል። የቀን እንጂ የሰው ጀግና ግን የለው። እውነት ሐሰት፣ እውነት ሐሰት። ሐዋርያው ቅዱስ ዮሐንስ በአንደኛ ዮሐንስ ምዕራፍ 5 ቁጥር 21 እንዲህ አለ፣ ልጆቹ ሆይ ከጣዖት ራሳችሁን ጠብቁ አለ። ከምን? ከጣዖት ራሳችሁን ጠብቁ። ገንዘብ ጣዖት የሆነበት ሰው ካለ፣ እውቀቱ ጣዖት የሆነበት ሰው ካለ፣ ይቅርታ እንዳንጠያየቅ የሚያደርገን ይሄ ነው፣ መኮፈስ ነው። እኔ ባለ ሶስቱም ማስሬት ባለ ድግሪው እኔ እሱ ስር ጎንበስ ብዬ ይቅርታ መጠየቀው እኔ ይሄ ጥራይ፣ ይሄ ትናንት የመጣ መምጫው ማይታወቅ እኔ ነኝ። እሷ ስር ይቅርታ መጠየቃት እቺ ምናምንቴ እያልን ራሳችንን ከፍ አድርገን በእውቀታችን ራሳችን እየለካን እውቀታችን ጣዖት የሆነብን፣ ዘር ማንዘራችን ጣዖት የሆነብን፣ ጎሳችን ጣዖት የሆነብን ሰዎች ካለን ከእግዚአብሔር ርቀናል፣ ከእግዚአብሔር ርቀናል። ጸሎታችን እንዲቀበለን ካስፈልግ እኔ ደጋግሜ በየስፍራው የምናገረው ነገር አለ። ኢትዮጵያ ታወከች ይባላል። አዎ መታወክ አይደለም፣ እርስ በርሷ እየተባላች እየተነጫጨች ያለችው ከጊዜ ወደ ጊዜ ከዘመን ወደ ዘመን የቀደሙት አባቶቻችን አያቶቻችን ሳይሆን ቅድመ አያቶቻችን ከሀገራቸው ሰላምን ላጡ ህብረተሰቦች እስከ ኮሪያ መስለው ሰላም ላጣሉ ዘምተዋል፣ ሶማሌ ዘምተዋል፣ ሱዳን ዘምተዋል። ሰላም ላጡ ሰላም ሰጥተዋል። ዛሬ ግን ሰላም አስከባሪው ሀገር ሰላም አጥቷታል፣ ሰላም ናፍቋታል። መውጣትና መግባታችን በሰቀቀን ሆኖ በፍርሃት ቆፈን ተይዘናል። መገዳደሉ በዛ፣ መጨካከኑ በዛ። ለምን ይሆን? ከሁሉ አስቀድሞ እርስ በእርስ መዋደድ ከውስጣችን ጠፋ። አገልጋይ ከአገልጋይ፣ ምሕረት ከምሕረት፣ ጎረቤት ከጎረቤት፣ ባል ከሚስት፣ ወላጅ ከልጆቻቸው ሰላም የለም። ሰላም
እንዴት ነው እግዚአብሔር የሚገኘው ታዲያ? ሰላም እንዴት ዝም ብሎ ማግኘት ይቻላል ነው ወይስ እንደ ባለስልጣን ዘንባባና ባንዲራ ሰቅሎ ነጭ አበባ በመቀያየር ሰላም ሰላም ሊመጣ ይችላል? አይመጣም። የሰላም ባለቤት ማጋ ነው ያለው? የሰላም ባለቤት ማጋ ነው ያለው? እግዚአብሔር ጋር ነው ያለው። ጥልን በመስቀሉ ገደለ፣ ሰላምን ለሰው ልጅ አደለ። በቀራንዮ ላይ የሆነው የድንግል ማርያም ልጅ ሰላም የሚገኘው ወደ መስቀሉ በመጠጋት ነው። ሰላም ወደሚገኘው ወደ ቃሉ በመጠጋት ነው። ሰላም የሚገኘው እግዚአብሔር ያለው ትእዛዙን መመሪያውን በመጠበቅ ነው። ወገኖቼ እግዚአብሔር አይሰማንም አንብል። እግዚአብሔር ሰምቷል። ያልሰማበት ዘመን ጊዜ የለም። ለኛ ጆሮ የፈጠረ እግዚአብሔር አይሰማም? ይሰማል። ነገር ግን እንዳይሰማን ያደረገን ብያችኋለሁ፣ የሚከረፋ ለእግዚአብሔር ያልተስማማ መጥፎ ጠረን በእኛ ውስጥ አለ። ምን አለ? ምን አለ? አማርኛ ትችላላችሁ አይደል? እንዴት አደራችሁ? እንዴት አደራችሁ? ከኔ ጋር እንደሌላችሁ በዚህ ነው ያወቅኩት። እንዴት አደራችሁ ላለው እግዚአብሔር ይመስገን። ተኝታችኋል ማለት ነው። አያችሁት? ቄሱ የካቶሊክ ቄስ ነውና ለሚስቱ እንግዳ ጋብዞ ዶሮ አርዶላት መጣ ወደ ቅዳሴ። ዶሮ አርዶላት እና የጠራውት እንግዳ የውጭ ዜጋ ነውና ደራሽን ዶሮ ሰርተሽ ጠብቂኝ አላትና አርዶላት ሲመጣ እሱ ወደ ቅዳሴው ገባ። የምን ቄስ ነው ያልኳችሁ? የምን ቄስ ነው ያልኳችሁ? የካቶሊክ ቄስ ነው። እና ዶሮ ታርዷል። እሷ ደግሞ ያንን ዶሮ ቦታ ቦታ ማያሳዝ ያለባትና ውሃ ፈልታ ጨምራ ላባውን ነጫጨችና መክተፊያና ቢላ አዘጋጅታ ልትበልተው ስትል ትዝ አላት። የሚመጣው እንግዳ የምን እንግዳ ነው ብሏታል? የውጭ እንግዳ፣ የውጭ ዜጋ ነው። ስለዚህ ትዝ አላት። የውጭ ዜጋ ደግሞ በርበሬን አይደፍርም፣ እንደ አበሻ ኮሳራ ነገር አይፈልግም። ሕይወቱም አልጫ ነው፣ ኑሮም አልጫ ነው። ስለዚህ ፈራችና እንዲህ አለች፣ ምን ይሻለኛል አለች። ዶሮን ያዘችና ቀጥታ ወደዛ ጉዟን አደረገች ወደ ባሏ ጋር። ያንን ዶሮ ይዛ የታረደውን ዶሮ በፌስታል ታረግና ብብቷ ስር ከታ ሄደች። ወዴት ሄደች? ወዴት? አቤት። ወደ ባሏ። ባሏ የት ነው ያለው ብያቸዋለሁ? አቤት፣ የት ነው ያለው? ቅዳሴ ሊቀድስ ሄዷል። ያንን ዶሮ አውሬ ዶሮ እንዳይበላባት ምናልባት ይሄንን ዶሮ በልቼው ከባለቤቴ ጋር ከምጣላ ምን ወጥ እንደምሰራው ባለቤቴ ልጠይቅ ብላ ቆንጆ አማራጭ ነው ብብቷ ስር ከታ በፌስታል አድርጋ ሄደች። ከዛ በኋላ የካህን ሚስት አይደለች፣ ማን ይከለክላታል? ገፋ 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 አድርጋ አስቀዳሹ ጥሳ ገባች። የካቶሊክ ቄስ እንደምታውቁት የካቶሊኩን ቄስ እንደምታውቁት በአደባባይ ነው ስርዓቱ የሚያከናወነው። ከዛ በኋላ ቅዳሴ እየቀደሰ ማይኩ አፉ ላይ ተደቅኖ ያገለግላል። ሳብ አረገችው ቀሚሱን፣ ዝቅ አለ። ሲያት እሷ ነች። መምሬ ዶሮን አርደልኝ መጣ፣ ምን ወጥ ልስራው አለችው። አሁን እሱ መልእክቷን አስተላለፈች አላስተላለፈችም? አሁን ከሱ ነው የሚጠበቀው መልስ። አሁን ምን ወጥ ልስራ፣ እንግዳው ምን እንደሚበላ አልነገርከኝ፣ ምን ወጥ ልስራ አለችው። ቄሱ ቀስ አረገና መስቀሉን አወጣና አስቀዳሹ ፊት ቀይ ወጥ አድርጊው ሲል አስቀዳሹ አሜን ማለት ጀመረ። ምን አለ ህዝቡ? ምን አለ? አዎ አሜን። ይሄ ነው። አያችሁት? በማስተዋል ቢቆም ኑሮ ግን ካህኑ ወይም ቄሱ ያስተላለፈው መልእክት ትክክለኛ ነው እንዴ? ገንቢ ቃል ነው። እዛ ጋር አለመኖሩ ህብረተሰቡን የሚያሳየው እዚህ ጋር ነው። አሜን አለ። ብዙዎቻችን አሜን ነው የምንለው እንደነንቶኔ እዛኛው ቤት ሃሌሉያ ማለት ይቀርባቸዋል። እኛ ጋም ዝም ብለን በነገሮች ሁሉ ሳናዳምጥ አሜን ነው የምንለው። መልስ ስንጠየቅ ግን መልስ የለም። ስለዚህ ወገኖች መልስ ሊኖረን ይገባል። ለሚጠይቋችሁ ሁሉ መልስን ለመስጠት ዘወትር የተዘጋጃችሁ ሁኑ ይላል። መልስ ለመስጠት ለሚጠይቋችሁ ነገር ግን አለ በማስተዋል በመረጋጋት። ክርስትና እንዳላዋቂ ዘማሪ ህይወት እንዳልገባው አልጋ ደባ አልጋ ነው እየተባለ እንደሚዘመረው ዝማሬ አይደለም።
ከኔ ጋር ይበቃናል። ሁሌ ከእናንተ ጋር ነኝ ያለሁት።